መጽሐፈ ዕዝራ ምዕራፍ 10 ዕዝራም እያለቀሰና በእግዚአብሔር ቤት ፊት እየወደቀ በጸለየና በተናዘዘ ጊዜ ከእስራኤል ዘንድ የወንድና የሴት የሕፃናትም እጅግ ታላቅ ጉባኤ ወደ እርሱ ተሰበሰበ። ሕዝቡም እጅግ አለቀሱ። ከኤላም ልጆች ወገን የነበረም የይሒኤል ልጅ ሴኬንያ ዕዝራን እንዲህ ብሎ ተናገረው። አምላካችንን በድለናል፣ የምድርን አሕዛብ እንግዶች ሴቶችን አግብተናል። አሁን ግን ስለዚህ ነገር ገና ለእስራኤል ተስፋ አለ። አሁንም እንደ ጌታዬና የአምላካችንን ትእዛዝ እንደሚፈሩት ምክር ሴቶችን ሁሉ ከእነርሱም የተወለዱትን እንሰድድ ዘንድ ከአምላካችን ጋር ቃል ኪዳን እናድርግ፣ እንደ ሕጉም ይደረግ። ይህም ነገር ለአንተ ይገባልና እኛም ከአንተ ጋር ነንና ተነሣ፣ አይዞህ፣ አድርገው። ዕዝራም ተነሣ፣ አለቆችንና ካህናቱን ሌዋውያኑንም እስራኤልንም ሁሉ እንደዚህ ቃል ያደርጉ ዘንድ አማለ። እነርሱም አሉ። ዕዝራም ከእግዚአብሔር ቤት ፊት ተነሥቶ ወደ ኤልያሴብ ልጅ ወደ ዮሐናን ጓዳ ገባ። ስለ ምርኮኞቹም ኃጢአት ያለቅስ ነበርና ገብቶ እንጀራ አልበላም፣ ውሃም አልጠጣም። ምርኮኞቹም ሁሉ ወደ ኢየሩሳሌም እንዲሰበሰቡ እንደ አለቆችና እንደ ሽማግሌዎችም ምክር በ3 ቀን ውስጥ ያልመጣ ሁሉ ንብረቱ ሁሉ እንዲወረስ እርሱም ከምርኮ ጉባኤ እንዲለይ በይሁዳና በኢየሩሳሌም ላይ አዋጅ ነገሩ። 3 ቀንም ሳያልፍ በ9ኛው ወር ከወሩም በ20ኛው ቀን የይሁዳና የብንያም ሰዎች ሁሉ ወደ ኢየሩሳሌም ተሰበሰቡ። ሕዝቡም ሁሉ ስለዚህ ነገር ስለ ታላቁ ዝናብ እየተንቀጠቀጡ በእግዚአብሔር ቤት ፊት ባለው አደባባይ ተቀመጡ። ካህኑም ዕዝራ ተነሥቶ ተላልፋችኋል፣ የእስራኤልን በደል ታበዙ ዘንድ እንግዶችን ሴቶች አግብታችኋል። አሁንም ለአባቶቻችሁ አምላክ ለእግዚአብሔር ተናዘዙ፣ ደስ የሚያሰኘውንም አድርጉ፣ ከምድርም አሕዛብና ከእንግዶች ሴቶች ተለዩ አላቸው። ጉባኤውም ሁሉ በታላቅ ድምፅ መልሰው እንዲህ አሉ። እንደ ተናገርኸን እናደርግ ዘንድ ይገባናል። ነገር ግን የሕዝቡ ቍጥር ብዙ ነው፣ ጊዜውም የትልቅ ዝናብ ጊዜ ነው። በሜዳም ልንቆም አንችልም። በዚህም ነገር እጅግ በድለናልና ይህ ሥራ የአንድ ወይም የ2 ቀን ሥራ አይደለም። አለቆቻችንም በጉባኤው ሁሉ ፈንታ ይቁሙ። ስለዚህም ነገር የአምላካችን ጽኑ ቍጣ ከእኛ ይመለስ ዘንድ እንግዶቹን ሴቶች ያገቡት በከተሞቻችን ያሉት ሁሉ በተቀጠረው ጊዜ ይምጡ፣ ከእነርሱም ጋር የከተማ ሁሉ ሽማግሌዎች፣ ፈራጆች ይምጡ። ነገር ግን የአሣሄል ልጅ ዮናታንና የቴቁዋ ልጅ የሕዝያ ይህን ነገር ተቃወሙ። ሜሱላምና ሌዋዊውም ሳብታይ ረዱአቸው። ምርኮኞቹም እንዲህ አደረጉ። ካህኑ ዕዝራም የአባቶችን ቤቶች አለቆች በየአባቶቻቸው ቤቶች ተለዩ። ሁሉም በየስማቸው ተጻፈ። በ10ኛውም ወር በመጀመሪያው ቀን ነገሩን ይመረምሩ ዘንድ ተቀመጡ። እስከ መጀመሪያውም ወር እስከ መጀመሪያው ቀን ድረስ ሠርተው እንግዶቹን ሴቶች ያገቡትን ሰዎች ሁሉ መርምረው ጨረሱ። ከካህናቱም ወገን ልጆች እንግዶቹን ሴቶች ያገቡ ሰዎች ተገኙ። ከኢዮሴዴቅ ልጅ ከኢያሱ ልጆችና ከወንድሞቹ መዕሤያ፣ አልዓዛር፣ ያሪብ፣ ጎዶልያስ ሚስቶቻቸውን ይፈቱ ዘንድ እጃቸውን ሰጡ። ስለ በደላቸውም ከመንጋው አንድ አውራ በግ ለበደል መሥዋዕት አቀረቡ። ከኢሜር ልጆችም አናኒና ዝባድያ፣ ከካሪም ልጆችም መዕሤይ፣ ኤልያስ፣ ሸማያ፣ ይሒኤል፣ ዖዝያ፣ ከፋስኩር ልጆችም ኤልዮዔናይ፣ መዕሤያ፣ ይስማኤል፣ ናትናኤል፣ ዮዛባት፣ ኤልዓሣ። ከሌዋውያንም ዮዛባት፣ ሰሜኢ፣ ቆሊጣስ የሚባል ቆልያ፣ ፈታያ፣ ይሁዳ፣ አልዓዛር። ከመዘምራንም ኤልያሴብ፣ ከበረኞችም ሰሎም፣ ጤሌም፣ ኡሪ። ከእስራኤልም ከፋሮስ ልጆች ራምያ፣ ይዝያ፣ መልክያ፣ ሚያሚን፣ አልዓዛር፣ መልክያ፣ በናያስ። ከኤላም ልጆችም መታንያ፣ ዘካርያስ፣ ይሒኤል፣ አብዲ፣ ይሬሞት፣ ኤልያ። ከዛቱዕ ልጆችም ኤልዮዔናይ፣ ኤልያሴብ፣ መታንያ፣ ይሬሞት፣ ዘባድ፣ ዓዚዛ። ከቤባይ ልጆችም ይሆሐናን፣ ሐናንያ፣ ዘባይ፣ አጥላይ። ከባኒ ልጆችም ሜሱላም፣ መሉክ፣ ዓዳያ፣ ያሱብ፣ ሸዓል፣ ራሞት። ከፈሐት ሞዓብ ልጆችም ዓድና፣ ክላል፣ በናያስ፣ መዕሤያ፣ መታንያ፣ ባስልኤል፣ ቢንዊ፣
ምናሴ። ከካሪም ልጆችም አልዓዛር፣ ይሽያ፣ መልክያ፣ ሸማያ፣ ስምዖን፣ ብንያም፣ መሉክ፣ ሰማራያ። ከሐሱም ልጆችም መትናይ፣ መተታ፣ ዛባድ፣ ኤሊፋላት፣ ይሬማይ፣ ምናሴ፣ ሰሜኢ። ከባኒ ልጆችም ማዕዳይ፣ አምራም፣ ኡኤል፣ በናያስ፣ ቤድያ፣ ኬልቅያ፣ ወንያ፣ ሜሪሞት፣ ኤልያሴብ፣ መታንያ፣ መትናይ፣ የዑሱ፣ ባኒ፣ ቢንዊ፣ ሰሜኢ፣ ሰሌምያ፣ ናታን፣ ዓዳያ፣ መክንድባይ፣ ሴሴይ፣ ሸራይ፣ ኤዝርኤል፣ ሰሌምያ፣ ሰማራያ፣ ሰሎም፣ አማርያ፣ ዮሴፍ። ከናባው ልጆችም ይኢኤል፣ መትትያ፣ ዛባድ፣ ዘቢና፣ ያዳይ፣ ኢዩኤል፣ በናያስ። እነዚህ ሁሉ እንግዶቹን ሴቶች አግብተው ነበር። ከእነዚህም ሚስቶቹ አያሌዎቹ ልጆችን ወልደው ነበር።